ከማዕከላዊ ትግራይ ክልል በተለይም ደግሞ በርዕሰ መዲናዋ መቀለ ዙሪያ የተደበቁ የህወሓት ከባድ የጦር መሳሪያዎች ወጥተው ወደ ራያና ወልቃይት እንዲሁም ወደ አፋር መስመር እየተጓጓዙ መሆናቸውን የሚያሳዩ መረጃዎች መውጣታቸውን ተከትሎ የጦርነት ስጋቱና ውጥረቱ ጨምሮ ታይቷል። በቁጥራቸው ብዙ የሆኑ ሸራ የለበሱ ተሽከርካሪዎች ነዳጅ ተሞልተው ከመቀለ ወደ ራያ ግንባር በዋነኝነት ወደ ግራ ካሶ ተራሮች ወደ ኮረምና አላማጣ ወደ መሆኒ መስመር እንዲሁም ወደ አፋር ግንባር ሲንቀሳቀሱ ታይተዋል። በዚህም በህዝቡ ላይ ከባድ የጦርነት ስጋት ተፈጥሯል። በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መሰረት ትጥቅ መፍታት ጀምሯል ሲባል የነበረው ህወሓት እንዲህ ባለ መልኩ ቆፍሮ የቀበራቸው የነበሩ አሮጌና አዳዲስ መሳሪያዎችን ከጉድጓድ እያወጣ በመጠገንና የጠገናቸው መሳሪያዎች ለታጣቂዎች በማከፋፈል ስራ በዝቶበት መታየቱ የብዙዎች መነጋገሪያ ነው። ጥያቄው ህወሓት ከባድ የተባሉ የጦር መሳሪያዎችን ከደበቀበት ቦታ ካወጣ በኋላ ቀጥሎስ ጉዞ ወዴት ነው? ምን ሊፈጠር ይችላል? ምን እየተካሄደ ነው? የሚል ጥያቄ ተነስቷል። በዚህ ጉዳይ ዙሪያ የተሰሙ አዳዲስ መረጃዎችን በትንታኔ መልክ አዋስተን እየነገርን እናቆያችኋለን። አብራችሁን ሁኑ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የመቀለ ራያ መስመር የህወሓት ወታደራዊ እንቅስቃሴና የመሳሪያ ጥገና እንዲሁም የተደበቁትን ቆፍሮ ማውጣት ከዚያም ወደ ተለያዩ አቅጣጫዎች በተሽከርካሪዎች በማንቀሳቀስ ስራ በዝቶበት መታየቱ መነጋገሪያ ሆኗል። ጉዳዩ ከወትሮ በተለየ ሁናቴ መነጋገሪያ ሆነው ካፋሩ ግጭት በኋላ ነው። ከረቡዕ ምሽት ውጊያና በማግስቱ ከተከሰተው ከሐሙስ ሌሊት ጥቃት ጀምሮ ሁናቴዎች በፍጥነት እየተቀያየሩ ነው። ውጥረቱም ከመቀለ እስከ ራያና አፋር እንዲሁም ወልቃይት ድረስ ጨምሮ መታየቱን እየወጡ ያሉ ዘገባዎች አመላክተዋል። የስምረት ፓርቲ አመራሮች ጉዳዩን በጥብቅ ይዘውታል። የህወሓትን የጦርነት እንቅስቃሴና ችግሮችን ከሰላማዊ መንገድ ይልቅ በመሳሪያ ለመፍታት እየሄደበት ያለውን ጉዞ በመቃወም ላይ ናቸው። አካሄዱንም ኋላ ቀር ብለውታል። እንዲያም ሆኖ ግን ህወሓት ለይቶለት ወደ ጦርነት ለመግባት ዝግጅቱን ጨርሶ በርካታ ጦር መሳሪያውን ከደበቀበት አውጥቷል። በዚህ መረጃ ላይ የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣመ አረዶም በማህበራዊ ትስስር ገጻቸው አስተያየት ሰጥተዋል። አስተያየታቸው በብዙዎች መነጋገሪያ የሆነው ህወሓት የተቀበሩ ከባድ መሳሪያዎችን እያወጣ ወደ አፋር ክልልና ራያ ቀጠና እያስጠጋ መሆኑን ማረጋገጫ የሚሰጥ ነው። ከአመራሩ መረጃ በኋላ ሌሎች ተመሳሳይ ይዘት ያላቸው መረጃዎች ወጥተዋል። በመረጃዎቹ መሰረት የመቀለ ራያ መስመር ውጥረት ውስጥ ይገኛል። ከመቀለ ተነስተው ወደ ራያና አፋር አቅጣጫ የሚጓጓዙ ጦር መሳሪያዎች መኖራቸውን የሚያሳዩ መረጃዎች እየወጡ ነው። መዳረሻቸውም ካምፕ ነው ተብሏል። ከመቀለ ወደ መሃል ትግራይ የተለያዩ አካባቢዎች ተነስቶ ራያ የገባው ተሽከርካሪ በዋነኝነት በኮረምና አላማጣ መካከል ወደሚገኘው የግራ ካሶ ተራራ መጓጓዙን የሚጠቁሙ መረጃዎች አሉ። ከመቀለ ወደ ዋጅራት አቅጣጫ የተንቀሳቀሰ ተሽከርካሪ መኖሩ ቢሰማም የዚህ መዳረሻ አልታወቀም። ምናልባት ወደ መሆኒና አፋር ክልል አቅጣጫ ሊሆን እንደሚችል ተገምቷል። ከመቀለ ወደ ራያ ቀጠና መድፍን ጨምሮ በሳጥን የታሸጉ ተተኳሾች መንቀሳቀሳቸውን የሚጠቁሙ ዝርዝር መረጃዎች እየወጡ ነው። የጦር መሳሪያ የጫኑ ተሽከርካሪዎች ሲንቀሳቀሱ እንጂ የት እንደሚራገፉ እስካሁን በዝርዝር አልተነገረም። የወልቃይት መስመር ከራያና አፋር መስመር በተመሳሳይ ወደ ወልቃይት አቅጣጫ ተከዜ ቀጠና ወታደራዊ እንቅስቃሴ መኖሩ እየተነገረ ነው። የምን ራያና አፋር ባይሆንም የወልቃይትን ውጥረት ቀላል እንዳላደረገው ያሳያል ተብሏል። ወልቃይት ምንጊዜም የህወሓትን እንቅስቃሴ በስጋት ነው የሚመለከተው። የተከዜ ዘብና ህወሓት ብዙ ጊዜ ወታደራዊ ፍጥጫ ውስጥ ገብተው ነበረም። ከዚህ ጋር ተያይዞ የመቀለ መስመር የህወሓት ኃይል የሚንቀሳቀስበትና በዚያም አቅጣጫ ጦሩን ሊያስጠጋ እንደሚችል በሚመለከታቸው አካላት እየተነገረ ነው። በሽረ መስመር ተመሳሳይ እንቅስቃሴና መሳሪያ የማውጣት ስራ ተከናውኗል። ከሽረ በመቀጠል በተንቤን ቀጠና አዳዲስ የጦር መሳሪያዎች ከጉድጓድ እየወጡ ነው። በህወሓት በኩል በአዲስ መልክ ከተደበቁት እየወጡና ለታጣቂዎችም እየታደሉ ካሉት መሳሪያዎች መካከል መድፍን ጨምሮ ዙ 23ና ሞርታር እንዲሁም ዲሽቃ ይገኙባቸዋል። ህወሓት ከትግራይ ከተሞች በተለይም ከመቀለ ወደ ራያና ወልቃይት እንዲሁም አፋር ግንባር በበርካታ ተሳቢ ተሽከርካሪዎች ጦር መሳሪያ ያጓጓዘ ነው። ከትግራይ የወጡ ያሉ መረጃዎች እንደሚያሳዩት ነዋሪዎች ከመቀለ የባንክ ቅርንጫፎች ገንዘብ ሲያወጡ ተስተውለዋል። ይህ በጦርነት ጊዜ የሚታይ ክስተት ነው። ህወሓት የሚያደርገው እንቅስቃሴ በነዋሪው ላይ የጦርነት ስጋት ፈጥሯል። በመቀለ ዩኒቨርሲቲ አቅራቢያ አሬድ ካምፓስ የሚገኙ የባንክ ቅርንጫፎች በተለየ ሁናቴ የአገልግሎት ማቆም ችግር እንደገጠማቸው ተነግሯል። የአፋር ክልል መስመር እስካሁን ባለው ሁናቴ ጦር መሳሪያ ከተደበቀበት ተቆፍሮ ወጣ ከዚያም ጥገና ተደረገለት ከሚለው መረጃዎች
አዲስ ነገር የለም ወይንም ውጊያ የለም። ጦር መሳሪያው መውጣቱና ወታደራዊ እንቅስቃሴው ከወትሮ በተለየ መታየቱ ምናልባትም በሂደትና ቀስ በቀስ ውጊያው እየሰፋ ሊመጣ እንደሚችል የሚያሳይ ነው። ከትግራይ ክልል የተለያዩ ከተሞች ተነስተው በራያ በኩል ወደ አፋር አቅጣጫ የሚጓጓዙ ጦር መሳሪያ የጫኑ ተሽከርካሪዎች መብዛትና ከዚያም ቀደም ብሎ በአፋር ጀምሮ የነበረው ውጊያ የዓለም አቀፍ ብዙሃን መገናኛዎችን ሳይቀር ትኩረት መሳቡ በጉዳዩ ላይም ሰፊ ትንታኔና ዘገባ ሲወጣ መታየቱ ይታወቃል። የሆነ ሆኖ ከህወሓት ወታደራዊ እንቅስቃሴ አንጻር በሶስቱ ክልሎች ማለትም በትግራይ አፋርና አማራ ውጥረቱና የጦርነት ስጋቱ ጨምሮ በመታየት ላይ ነው። ትግራይና አማራ ክልል በሌላ ዙር የጦርነት ስጋት ውስጥ ይገኛሉ። ህወሓት ታጣቂዎቹን በትግራይ በአፋርና አማራ ክልል አዋሳኝ አካባቢዎች ለማስፈርና ጦር መሳሪያ ለማከፋፈል እየሞከረ ነው። ህወሓት የአፋር ክልልን 6 መንደሮች እንደያዘ ተነግሯል። ጉዳዩን በተመለከተ የፌደራል መንግስት ብዙም ማብራሪያና እንደ ህወሓት ይፋይ መግለጫ ባይሰጥም ከሰሞኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ያስተላለፉት መልእክትና በህወሓትና በፌደራል መንግስት መካከል የተፈጠረው ልዩነት የሚጠቁም ነው። ኤታማዦር ሹሙ ህወሓት ከፕሪቶሪያው የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸውን ትንኮሳዎችና እምቢባይነቶች ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። ከዚህ ንግግር በኋላ ነው ህወሓት በአፋር አቅጣጫ ውጊያ የከፈተው። ውጊያውን ተከትሎም የአፋር ክልላዊ መንግስትና የትግራይ ክልል ጊዜያዊ አስተዳደር ህወሓትም የአቋም ልዩነት አሳይተው በመግለጫ እየተወቃቀሱ ነው። የጊዜያዊ አስተዳደሩ መግለጫ የትግራይ ክልል ኃይላት ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን ሲያስተባብል፣ የአፋር ክልላዊ መንግስት ደግሞ በጥቃቱ ህወሓትን ወቅሷል። በተመሳሳይ የስምረት ፓርቲ በሰጠው መግለጫ ህወሓት በአፋር ላይ ጥቃት መፈጸሙን ካረጋገጠ በኋላ የተጀመረውን የሰላም ድልድይ ለማፍረስ ህወሓት ብዙ ርቀት እየተጓዘ ነው ብሏል። ይህም በህወሓት በኩል ያለው የጦርነት ዝግጅት ከፍተኛ መሆኑን የሚያሳይ ነው ተብሏል። በዚህ ጉዳይ ላይ ጠንከር ያለ ይዘት ያለው መግለጫ የሰጠው ስምረት ፓርቲና ሌሎች የህወሓት ተቋሚ የትግራይ ፖለቲካ ተንታኞች አሁንም መፍትሄው ሰላማዊ ውይይት እንጂ ጦርነት እንዳልሆነ እያሳሰቡ ነው። የህወሓትን የአፋሩንም ውጊያ ተቃውመዋል። የህወሓት ኃይላት የክልሉን ወሰን ተሻግረው አፋር ክልል ዘልቀው በመግባት በክልሉ ዞን 2 ውስጥ 6 ቀበሌዎችን አጥቅተዋል መባሉ ወትሮም ውጥረት የተጫጫነውን አካባቢ ከዳግም ጦርነት እንዳይከተው እያሰጋ ነው። ክስተቱን ተከትሎ የአፋር ክልላዊ መንግስት ባለፈው ረቡዕ ጥቅምት 26 ባወጣው መግለጫ በፍጥነት የዓለም አቀፍ ብዙሃን መገናኛው ጭምር መነጋገሪያ ነበረም። መግለጫው መነጋገሪያ የሆነው ህወሓት የፕሪቶሪያውን የሰላም ስምምነት በመጣስ ጥቃት ፈጸመ የሚል ጠንካራ መልእክት ስላስተላለፈ ነው። የአፋር ክልላዊ መንግስት መግለጫ የህወሓት ታጣቂዎች በሰላማዊ ሰዎች ላይ ጭምር አደረሱት ያለውን ጥቃት አጥብቆ አውግዞ መግለጫ ማውጣቱ ይታወሳል። ስምረት ፓርቲ በበኩሉ ህወሓት ከኤርትራው ሻዕቢያ ጋር በመሆን ጦርነት አውጇል በማለት በመግለጫው ከሷል። ከዚህ ሁሉ በኋላ ህወሓት ባወጣው መግለጫ የፌደራሉ መንግስት ወቅሷል። ህወሓት በመግለጫው በኢትዮጵያ መንግስት የድሮን ጥቃት እንደተፈጸመበት ተናግሯል። በጥቃቱ የትግራይ ኃይላት አባላትና የአካባቢው ነዋሪዎች ተገድለዋል ብሏል። የንብረት ጉዳት መድረሱንም ጠቅሷል። ህወሓት ጥቃቱን በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ግጭት ያቆመውን የፕሪቶሪያውን የሰላም ስምምነት ግልጽ ጥሰት እንደሆነ ተናግሯል። መግለጫውን ተከትሎ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉተሬዥና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጥቅምት 28 ቀን በጻፉት ደብዳቤ ፌደራሉ መንግስት የፕሪቶሪያው ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲሉ ከሰዋል። የአፋሩን ግጭት ቀስቅሷል የተባለው ህወሓት ከፌደራሉ መንግስት ባሻገር በጎን በትግራይ ክልል ይንቀሳቀሳሉ ከሚባሉ ፓርቲዎችም ጋር ፍጥጫ ውስጥ እንደገባ እየተነገረ ነው። ሌላ ዙር መከራና ስቃይ በትግራይ ህዝብ ላይ የጋበዘ ነው በሚል ከያቅጣጫው ውግዘት እየተከተለው ነው። የመቀለ ውጥረት ከፍ ብሎ እየተሰማ ባለበት በዚህ ወቅት 2 ማህበራዊ መሰረታቸውን ትግራይ ያደረጉ ፓርቲዎች የምዝገባ ጥያቄ ማቅረባቸውን ብሔራዊ ምርጫ ቦርድ አስታውቋል። ከዚህ ውስጥ አንደኛው በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ ነው። ምርጫ ቦርድ ባወጣው ይፋዊ ማስታወቂያ ጥሪ ጌታቸው ረዳ ካሳይ በተጠቀሰው ስያሜ ክልላዊ ፖለቲካ ፓርቲ ምዝገባ ጥያቄ ማቅረባቸው ተመላክቷል። ቦርዱ በማስታወቂያው ከጥቅምት 29 ጀምሮ በ14 ቀናት ውስጥ በፓርቲው ስም አርማና ሌሎች ጉዳዮች ላይ ተቃውሞ ያለው ለቦርዱ ጽህፈት ቤት ጥያቄውን ወይንም ቅሬታውን ማቅረብ ይችላል ብሏል። ከስምረት አስቀድሞ ጥቅምት 18 ጎሽ ግዳይ ውድብ ወለዶ ትግራይ ወለዶ በሚል ስያሜ ክልላዊ ፓርቲ የምዝገባ ጥያቄ አቅርቧል። ጌታቸው ረዳ የሚገኙበት ስምረት ፓርቲ ማህበራዊ መሰረቱ ትግራይ ቢሆንም የመስራች ጉባኤውን ያካሄደው በአዲስ አበባ ነው። ለበርካታ ዓመታት በህወሓት ማዕከላዊነት ሲዘወር የቆየው የትግራይ ፖለቲካ አሁን የነጌታቸው ረዳን ስምረት ፓርቲን በመሳሰሉ ሌሎች የፖለቲካ ፓርቲዎች ተቀናቃኝነት አዲስ መልክ ይዞ ብቅ እያለ ነው።